ሰላም እንዴት ናችሁ? ዛሬ እጅግ በተለየ ርዕስ መጥተናል። አብዛኞቻችን እንወጣለን እንወርዳለን፣ ግን ህይወት በፍጹም እኛ ባሰብነው መንገድ እየሄደችልን አይደለም። ምክንያቱም ምን ይሆን? ዛሬ ይህንን ምስጢር አብጠርጥረን እናያለን። አብረን እንቆይ። የስኬታችሁ በር ከራሱ ጋር ለተገናኘ ሰው ህይወት ዛሬና አሁን ትጀምራለች። በየትኛው ዕድሜ ላይ ይሁን ይህ ታላቅ ክስተት በተከሰተበት ጊዜ ህይወት ከጥልቀቷና ከምሉዕነቷ ጋር መፍለቅ ትጀምራለች። ከዚህ ጊዜ አንስቶ ነው አንድ ሰው በትክክል መኖር የሚጀምረው። የህይወት ሩጫ፣ ድካምና ውጣ ውረድ የዚህን ዘመን ሰው ባካኝ አድርገውታል። ራስን ለማዳመጥና ከራስ ጋር እርቅ ለመፍጠር ጊዜው እጅግ ከባድ ሆኗል። ማንም ማንንም አይሰማም፣ ማንም ማንንም አያይም። በአንድ ወቅት ዕውቁ የህይወት ክህሎት አሰልጣኝና ሰባኪ ማይልስ ሙንሮ የመቃብር ስፍራዎች ባልተኖረ ህይወትና በተግባር ባልተተረጎመ እውቀት የተሞሉ ናቸው ብሎ ነበር። እውነት ነው። ከዓለም ህዝብ አብዛኛው ራሱን ሳያገኝና ማንነቱን ሳያውቅ ነው ለዘላለሙ የሚሰናበተው። ሰው ማንነቱን ቢረዳና ከምንጩ ቢገናኝ ምድር ገነት ትሆን ነበር። ይህ ሁሉ እልቂትና መከራ የሚቀዳው ማንነትን ካለማወቅ ባህር ነው። ሰውን ከራሱና ከተፈጥሮ ጋር እንዲቃረን ከሚያደርጉት ነገሮች አንዱ ድፍረት አልባው ዘመናዊ ትምህርት ነው። ትምህርት በተወሰነ ደረጃ አስፈላጊ እንደሆነ አይካድም። ስለ አንድ ነገር ጎጂነትና ጠቃሚነት ከማወቃችሁ በፊት ስታደርጉት ምንም ጉዳት ያለመጠባችሁ ነገር የሆነ ትምህርት የሚመስል መረጃ ካወቃችሁ በኋላ ግን ለማድረግ ትፈራላችሁ። ደፍራችሁ ብታደርጉት እንኳ እንደጠበቃችሁት ጉዳት ሊያስከትልባችሁ ይችላል። ካለምንም መድኃኒት ሲፈወሱ የነበሩ ህመሞች ዛሬ በመድኃኒት እንኳን ለመጥፋት አስቸጋሪ እየሆኑ ነው። በመረጋጋት ራስን በማዳመጥ ሰላምና የነፍስ እፎይታ ወደሚገኝባቸው መንፈሳዊ ቦታዎች በመሄድና ከራስ ጋር በመገናኘት ብቻ ሊድኑ የሚችሉ በሽታዎች አሁን ባለንበት ሰው ሰራሹ ሳይንስ እጅግ በገነነበት በዚህ ዘመን በውድ ዋጋ የሚገባባቸውን የማገገሚያ ማዕከላት እርዳታ የሚሹ ሆነዋል። ከራሱ ጋር ለተገናኘ ሰው ህይወት ዛሬና አሁን ትጀምራለች ማለት ያ ሰው ማንነቱንና ምንነቱን በሚገባ ተረድቷል ማለት ነው። ህይወት ምሉ የምትሆነውና ሁለንተናዊ ሰላም የሚሰፍነው እዚህ ከፍታ ላይ ሲደረስ ብቻ ነው። ሰው ከራሱ ጋር ሲገናኝ ህይወቱንና አኗኗሩን እንደገና መከለስ ይጀምራል። ማህበራዊ ግንኙነቱን እንደ አዲስ ይገነባል። ያልታየውና ያልታወቀው እጹብ ድንቅ ማንነቱ እንደገና ያበራል። ለዓለምና ለተፈጥሮ የሚሰጠው ነገር ይኖረዋል። ለብቻ መሆን፣ ማሰብ፣ ማሰላሰል፣ እውነትን አብዝቶ መፈለግ ራስን የማግኘት ምልክቶች ናቸው። የንጹህ ምንጭ ውሃን አወራረድን እያየና ድምፁን እየሰማ ብቻውን ተቀምጦ የነበረ አንድ የቡድሃ ደቀ መዝሙር መነኩሴ ምን ነው ብቻህን ብለው ለጠየቁት ሰዎች ብቻዬን አይደለሁም ከራሴ ጋር ነኝ ሲል መልሷል። ዛሬ ጊዜ በበርካታ ሰዎች እንኳ ተከበን ብቸኝነት የሚሰማን የትየለሌ ነን። ራሱ ለራሱ የጠፋበት ሰው በኑሮ ቁማር የተበላ ነው። በህይወት ያለ ይመስላል፣ ይንቀሳቀሳል፣ ይበላል፣ ይጠጣል ወዘተ፣ ግን እልም ብሎ ጠፍቷል። ለምን እንደሚኖር እንኳ አያውቀውም። መሰልቸት፣ መታከት፣ መድከም፣
ደስታ ቢስነት፣ ለሕይወት ግድ ማጣትና እርካታ አልቦነት የዚህ ሰለባ መገለጫዎቹ ናቸው። በበረሃ የሚንከራተቱ መነኩሴዎች የራሳቸውን ብርሃን የሚፈልጉ ናቸው። እነዚህ የምድር ጎስቋሎች የበራላቸውን እውነትና የተገለጠላቸውን የዘላለም ሕይወት ይከተላሉ። ከራሳቸው ጋር ተገናኝተው እርቅ ስላደረጉም የዓለም ጉትጎታና ረብሻ እነሱ ዘንድ አቅም አይኖረውም። በማመስገን ስለተጠመዱም ለድካምና ለሮሮ ፈጽሞ ጊዜ የላቸውም። የሕይወት ተአምር ከሚከሰትባቸው መንገዶች አንዱ ምስጋና ነው። ማመስገን የተዘጋ የሚከፈትበት፣ የጠፋ የሚገኝበት ምስጢር ነው። ከራሳችሁ ጋር በተገናኛችሁበት ቅጽበት ከላይ ከብርሃናት መፍሰሻ የሚለቀቅላችሁ ዋናው ጸጋ ማመስገን መቻል ነው። ስለሆነውም ስላልሆነውም ዝም ብላችሁ ስታመሰግኑ ራሳችሁን ታገኙታላችሁ። ምስጋና ይህ ዩኒቨርስ የሚንቀሳቀስበት ብቸኛና ዋነኛ አውታር ነው። ይህንን ስለምትረዱም አለማመስገን አትችሉም። ይህ ታላቅ ኃይል በእናንተ ውስጥ ሲያልፍ ታሪካችሁ ሁሉ ለአንዴና ለመጨረሻ ጊዜ ይቀየራል። ነገሮችን የምታስቡበት፣ የምትናገሩበትና የምታደርጉበት አኳኋን ሁሉ ከቀደመው ፍጹም ይለያል። የነገራችሁ ሁሉ ማጠንጠኛና ድርማጉ ሁሉ ከራሳችሁ ጋር መገናኘታችሁ ይሆናል። ምድራችን እንዲህ የምትታመሰው ከራሳቸው ጋር እርቅ ሳይፈጥሩ ሌላውን ለመምራት በተነሱ ሰዎች ነው። ራሳቸውን መግዛትና ራሳቸውን ማግኘት የቻሉ ሰዎች ከተፈጥሮ ጋር አብረው ይፈሳሉ እንጂ አይቃረኑም። ለእነሱ መብራትም ሆነ ማገልገል እኩል ዋጋ አላቸው። የትህትናንና የይቅር ባይነትን ሰንደቅ ከፍ አድርገው በማሳየትም ይታወቃሉ። ፍቅር ከነሙሉ ክብሯና ሞገሷ የምትገኘው ከራሳቸው ጋር እርቅ የፈጠሩ ሰዎች ዘንድ ነው። አሁን ባላችሁበት ሁኔታ ራሳችሁን ፈልጉ፣ አግኙም። ያለምንም ቅሬታም ማንነታችሁን አምናችሁ ተቀበሉ፣ እርቅንም አውርዱ። ያን ጊዜ ሁለንተናዊ ሰላም ይከበባችኋል። የሆነ ነገር ለማድረግ ብትሞክሩም ወይም ደግሞ እንዲሁ ብትተዉት ለውጥ መምጣቱ አይቀርም። ይህ እውነት መሆኑን ካመናችሁበት ለምን ለማሸነፍ አትሰሩም? በማያቋርጥ ተግባር የሚገለጥ ትክክለኛ ዕቅድ ለየትኛውም የሕይወታችሁ ጥያቄ መልስ ይዞላችሁ ይመጣል። የቪዲዮ ሐሳብ እንደተመቻችሁ በማመን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እንድታደርጉ ስንጠይቅ በታላቅ ፍቅርና ትህትና ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገንን መልካም ጊዜ እንዲሆንላችሁ እንመኛለን። ቻው።